ሰላም እንዴት ናችሁ? ዛሬ እስቲ ከቀድሞ የሊቢያው መሪ ሙአመር ገዳፊ ሁለተኛ ሚስት የሚወለደው ልጃቸው ሰይፈ እስላም በቅርብ ቀን ባልታወቁ ሰዎች ህይወቱን እንዳጣ የዓለም ሚዲያ ሲዘግቡ አይተናል። ከዛ ጋር በተያያዘ ስለ ሊቢያ አንዳንድ ነገር እስቲ ላውራችሁ። ሊቢያ ለተወሰነ ጊዜ ኖሬያለሁ። ስለዚህ ብዙ ሰዎች የተለያየ ነገር ሲጽፉ ያለው አነባለሁ። አብዛኛው ነገር የተጋነነ፣ አብዛኛው ነገር ደግሞ ከሪያሊቲውን የማያሳይ ብቻ የሆኑ ሜካፕ የበዛባቸው ጽሁፎች ብዙ ጊዜ አያለሁኝ። እንደ አይን ምስክር ሁሉን ነገር አውቃለሁ ባልልም ውስን በሆነ ግንኙነቴ የተገነዘብኩትን ነገር በዛች ሀገር ውስጥ በተከታታይ ለማስረዳት ሞክራለሁኝ። እንደምታውቁት በህይወታችን ውስጥ ያየናቸው ተሞክሮች፣ በአይናችን ያየናቸው ነገሮችን ተሰንደው እስካልተቀመጡ ድረስ ባየንበት ሁኔታ መግለጽ ጥቅም ይኖረዋል፣ ታሪክም ይሆናል፣ ለግንዛቤም ይረዳል። በሰይፈ እስላም ሞት አዝናለሁ። እንደ ማንኛውም ሰው በሌላ ሰው ሲገደል የሀዘን ስሜት ይሰማናል። ሰው መሞት ያለበት ከሞተም በፈጣሪው እጅ ብቻ ነው ብዬ አምናለሁኝ። ስለዚህ በማንኛውም ሂሳብ በማንኛውም ካልኩሌሽን ሰው ከሚገሉ ሰዎች ጋር ተባብሬ አላቅም፣ አልተባበርም። ከዚህ እንድንማር የሚገባን ብዙ ነገር አለ። የአፍሪካ መሪዎች ሊማሯቸው የሚገቡ ብዙ ነገሮች አሉ። የእኛ ሀገር መሪዎች ሊማሯቸው የሚገቡ ብዙ ነገሮች አሉ። ጋዳፊ በአፍሪካዊነታቸው የሚታሙ ሰው አልነበሩም። አዎ፣ እንደውም በሀገራቸው ውስጥ ያው አረብ እስከመሆናቸው በዛ ውስጥ የሚኖሩ ጥቁሮችም አሉ። የተወሰኑ ከሱዳንና ከቻድ ወደ እነሱ የፈለሱ ለትውልድ የኖሩ እዛ ጥቁር ሊቢያውያን አሉ። ከእንደገናም ደግሞ ከተለያየ አፍሪካ ወደ አውሮፓ ለመግባት የሚፈልጉ ወይም ለስራ ፍለጋ የሄዱ አፍሪካውያን ብዙ ነበሩ እና በሳቸው ዘመን በተለይ ለጥቁር አፍሪካውያን መብት የተቻላቸውን ሁሉ ያደርጉ ነበር ይባላል። ምክንያቱም ሰው የተለያየ ጥላቻ ያሳይ ነበረ። ከፍተኛ የሆነ የዘር መድሎ ይደረግ ነበር። በየመንገዱ ትደበደባላችሁ፣ ትቀማላችሁ፣ ትዘረፋላችሁ። ያ ባለ ታክሲ ሳይቀር ይዘርፋችኋል። ግን እሳቸው ጆሮ ከደረሰ እርምጃ ይወስዳሉ ተብሎ ይወራ ነበር እና በጣም በሊቢያ ያሳለፉ ሰዎች ምን ያህል ሰቀቀን እንዳለ ሊቢያ ያውቃሉ። የዛሬ አጀንዳዬ ምንድን ነው? መሪዎች እንግዲህ ጋዳፊ ለ42 ዓመት ነው ሊቢያን የመሩት። ያ 7 ሚሊዮን ግምት፣ በአሁኑ ሰዓት 7 ሚሊዮን የሚሆን ህዝብ ያላት ሀገር ነች። 7 ሚሊዮን ማለት ብዙ ህዝብ አይደለም። ከኛ አንጻር ብናየው አዲስ አበባና ዙሪያ ያሉ ከተሞች 7 ሚሊዮን ይሆናሉ ብዬ አስባለሁ። ወደ ሰበታ ሄዳችሁ ወደ አቃቂ፣ ወደ ዱኮም፣ ደብረ ዘይትን ጨምራችሁ እዛ አካባቢ ያለው ህዝብ ሸገርም ብላችሁ ወደ ላይ በዛ በኩል በእንጦጦ በኩል ወደ ላይ ያሉትን ትናንሽ ከተሞችን ብትጨምሯቸው፣ ሰንዳፋን ብትጨምሩ 7 ሚሊዮን ይሆናል። ያ በደንብ ከተቆጠረ ያ ህዝብ ነው ማለት ነው፣ የሊቢያ ህዝብ። ያን ህዝብ ሀገሪቱ በጣም ከፍተኛ የነዳጅ ሀብት የነበራት ስለነበረች ከህዝቡ ቁጥር አንጻር ሲታይ በጣም ከሚገባው በላይ ሀብታም ሆና ልትኖር የሚችልበት ሀብት፣ ተፈጥሯዊ ሀብት ነበራት። ያን ሀብት በሚያስተዳድሩበት ጊዜ ሰውየው አገር ውስጥ ከፍተኛ ጉርጉምታ ነበረ። ህዝቡ በጣም ያጉረመርም ነበረ ስላችሁ ካለን ሀብት አንጻር የምናገኘው ነገር በቂ አይደለም ብሎ ያጉረመርም ነበር። አዎ፣ ኑሮ በጣም ርካሽ ነበረ። በአንድ ብር በጣም ብዙ ዳቦ ነው የሚገዛው። ሰዎች መኪና ከውጭ ሲያስገቡ 25% መንግስት ይከፍላል፣ ቀረጥ አይከፍሉም። ከእንደገና ቤት ሲያገቡ ቤት የማግኘት መብት አላቸው። ግን የዛ የአረብ ሀገር ባህልና አኗኗራቸው አንድ ህንፃ ላይ 4፣ 5፣ 6 ክፍል ቤቶች ይሰሩና አባት፣ እናት፣ ወንድም እዛ ነው የሚኖሩት። ያላገባች እህትም ካለች አንድ ህንፃ ላይ ነው የሚኖሩት። ያ በዛ መንገድ በመንግስት ከበር የሚደረጉ ብዙ ነገሮች ነበሩ። ግን ከነበረው ሀብት አንጻር አይበቃንም እያሉ ያጉረመርሙ ነበር። የትምህርት ስርዓቱን ብንወስድ ለጥቂቶች ነው እስከ ዩኒቨርሲቲ መማር የሚፈቀደው፣ እኛ እዚህ ላይ ነን አቁሙ የተባልነው ብሎ ይሉ ነበረ። እሺ፣ ይሄ ይሁን። ግን እኔ ከዚህ ነገር ማስገንዘብ የፈለኩት ምንድን ነው? ጋዳፊ ምንም እንኳን ጥሩ መሪ እንኳን ቢሆኑ ነው የምላችሁ 42 ዓመት ሙሉ ስልጣን አለቅም ብሎ በመቀመጣቸው ለዘራቸው መጥፋት ምክንያት ሆነዋል ነው። ትውልዳቸው እየጠፋ ነው። የእሳቸው ዘር የሆነ ሰው ሁሉ ታድኖ እየተገደለ ነው። ከዚህ የሌሎች አፍሪካ መሪዎች ለምን አይማሩም ነው?
ስልጣን በሆነ ቦታ ላይ ገደብ ሊበጅለት ይገባል። ብዙ በቆየ ቁጥር ብዙ ታጠፋለህ። ብዙ በቆየ ቁጥር ስልጣንህን ለመጠበቅ ብለህ ብዙ እርምጃ ትወስዳለህ። ሰው ትገላለህ፣ ታስራለህ፣ ታንገላታለህ። ሰው የተገደለበት ሰው ደግሞ ዝም አይልም። የጊዜ ጉዳይ ነው። አንተን ባያገኝህ ልጆችህን ያሳድዳል፣ የልጅ ልጆችህን ያሳድዳል። እንግዲህ እገሌ ነው የገደለው ተብሎ በይፋ ባይነገርም የሰይፈ እስላም ጉዳይ በእገሌ ነው የተገደለው የሚል ነገር ባይገኝም እንደምናሳየው ጭምብል ባጠለቁ ሰዎች እንደተገደለ ነው የምናየው። የባንጋዚ አካባቢ ያሉት የሊቢያ ሰዎች በጋዳፊ ጊዜ በጣም ተበድለናል ብሎ የሚያስቡ ናቸው። ሰይፈ እስላም አሁንም ወደ ፖለቲካው ጠጋ ብሎ ጠጋ ሲል አሃ ያኔ የገደሉን የጨፈጨፉን ረሱ ወይ የሚልም ወገን ሊሆን ይችላል። መግደልን ባንደግፍም ሰዎች ግን ለሁሉ ነገር ምክንያት አላቸው እና ስልጣን ገደብ ሊኖረው ይገባል። የሆነ ያህል ከተሰራ በኋላ አገሪቱ ሌሎች ልጆችም ስላሏት ለነሱ የመስጠት ልማድ ካላዳበርን ዘራችንን እያጠፋን ነው። የታሉ የአፍሪካ መሪዎች፣ የኛ ሀገር መሪዎች ካለፉ በኋላ ልጆቻቸው እዛ አገራቸው ውስጥ እየኖሩ ነው? ትውልድ ቀጥሎ አሉ? ትውልዳቸው እኮ እየጠፋ ነው ያለው። ኦኬ አልተገደሉም ይሆናል። ብን ብለህ መጥፋት እኮ ከሌላ ሀገር መኖር ካልተወለድክበት አመጣትህ ኦሪጂን ባልሆነ ቦታ መኖር ራሱ እኮ መጥፋት ነው። ሊቢያ ብዙ የሚገርም ነገር ነበራት። በዛን ጊዜ ከአንድ ሊቢያዊ ጋር ያወራሁትን ነገር ከማስታወሰው አንዱ ልንገራቸው። የሳዳም የጋዳፊ ምስል በየቤቱ ይለጠፋል። መኖሪያ ቤት ይሁን ንግድ ቤት ይሁን በየክፍሉ ይለጠፍ ነበረ እና አንዱ ቤት ሲያጸዳ ግድግዳ ምናምን ሲያጠዳ ፎቶ ወደቀበት እና ማንም ሰው የለም። ፎቶውን እያነሳ ባባ ማሌሽ ባባ አወደቅኩ ወይ እኔ ልውደቅ ሄዶ ደግሞ ቀበሌ መናገር አለበት። ፎቶውን ሳላውቅ ጥዬው ነበረ በጣም ይቅርታ ብያለሁ ምናምን ብሎ መናገር አለበት። ምን ያህል ባርነት እንደገዛ በአስተሳሰብ በአንድ ሰው በአምባገነን አመራር ኢቭን በሃይማኖት ደረጃ በመስጊድ ውስጥ ከሚያገለግሉት ሰዎች ውጪ ህዝቡ በግሉ ጺሙን እንኳን በረጅሙ የሃይማኖት ሙእሚን የሚባሉ አይደለ ጺሙን ማሳደግ እንኳን አይችልም ነበር። ጺሙን ለማሳደግ ከቀበሌ ፈቃድ ያስፈልገው ነበር። ቀበሌ ይሄድና ይሄ ሰው አገልጋይ ነው ብሎ ካልተባለ በስተቀር እኔ ሙስሊም ስለሆንኩ ጺሜን አሳድጋለሁ ማለት አይቻልም። አክራሪነት ነበር የሚባለው። አንዳንድ ነገሮች ተጋነው ይጻፋሉ። አንዳንድ ነገሮች አዎ ለአፍሪካ ብዙ ነገር አድርጓል ሰውየው። የወታደራዊ ካምፖችን አቋቁመዋል። በአብዛኛው ወታደራዊ በሆኑ ነገሮች ላይ እርዳታ ያደረጉት ሰውየው። የኛ የደርግ ዘመን ማሰልጠኛዎች ብር ሸለቆና ደዴሳ በሊቢያ መንግስት ገንዘብ ነው የተሰሩት ዘመናዊ ማሰልጠኛዎች። በሌላም አፍሪካ ሀገር እንደዛ ነው። ሰውየው ለአፍሪካ ቀናኢነት ቢኖራቸውም ከአውሮፓ ጋር የነበራቸው ግንኙነት ደግሞ የተበላሸ ነበር። የተበላሸ በመሆኑ ምክንያት ራሳቸውንም ሀገራቸውንም ለጉዳት አሳልፈው ሰጥተዋል። እናም ምን ልላችሁ ፈልጌ ነው፣ ስልጣን ያላችሁ ሰዎች ለልጆቻችሁ አስቡ። ነገ እናንተ ታልፋላችሁ። ልጆቻችሁ የት ነው የሚኖሩት? ዛሬ ሰው የገደላችሁበት ሰው ነገ እነሱን ዝም አይላቸውም። ይሄን ማወቅ አለባችሁ። ነፍሱን ይማረው ሰይፈ እስላምን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።